ለምንድነው ዘፈን አትስሩ የምንባለው የሚል ጥያቄ ያላቸው ሰዎች አሉና ለምንድነው ዘፈን የማትሰሩት? ግብዣው ይሄ ዘፈን የሚባለውን ነገር ቤተክርስቲያን ውስጥ ለማስገባት ወይም ቅዱሳን መካከል ለማስገባት የሚደረገው ነገር ሲምፕሊ ከጥልቁ ከሰይጣን የመጣ ሐሳብ ነው። ወደ ማቀናበር ከመግባታችሁ በፊት ወይንም ወደ አገልግሎት ከመግባታችሁ በፊት የምታደርጉት መሰወር ወዳለሁ። አንድ 3-4 ቀን በቃ ከቤት አልወጣም፣ ስልክም አላነሳም። አልበሞች ሲጀመሩ ጸሎቶች አሉ፣ ሲያልቅም ጸሎት አለ። መዝሙር ቃሉ ነው ወይስ ዜማው መንፈሳዊ ነው? የመጀመሪያ ጊዜ መሰረተ ክርስቶስ ነበረ 10 ብር በፖስታ የተሰጠኝ እና እንደ ስጋት ነው ወይንስ እንደ እድል መቀየር ይቻላል? እንዴት አየው የኤአይን ጉዳይ? ኤአይ እንደ ሱናሚ ነው የመጣው። አሁን የመጣው የኤአይ አሰራር ቶታሊ ሁሉንም ነገር ጠቅልሎ የሚወስድ ነው ከሰው ላይ። አይ ቲንክ ስልጣኔው ራሱ እየዋጀን ነው። ከኤአዩ ጋር አውርታ ጸሎቷን ስብከቷን ፕሪንት አድርጋ ነበር ያወጣችው። ቶታሊ ለኤአይ ከሰጠነው የኛ አምልኮ የቱ ጋር ነው የሚሆነው የሚለው ጥያቄ ትልቅ ጥያቄ ይነሳል። ኤአዩ ከኛ በጣም የራቀ የተሻለ ነገር በድምጽም በሙዚቃም ኢቭን በስብከትና ቴዎሎጂካል በሆኑ ነገሮች ማድረግ ይችላል። ቴክ ኦቨር ያደርጋል። ኤአይ ሰዎችን ስተዲ ያደረገ ነው፣ እኛንም ስተዲ ያደረገ ነው፣ ክርስቲያኖችን ስተዲ ያደረገ ነው። ኢት ኩድ ቢ ትሩ ሊሆን ያለው ሁሉ ይሆናል ብዬ ነው። እንደው ራበንም ተቸገርንም ከጌታ ወዴት እንሄዳለን? ጤና ይስጥልኝ የኒቆዲሞስ ተመልካቾች፣ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የእንግዳ ፕሮግራሜን ይዤላችሁ ነው የመጣሁት። ባለፈው ሳምንት እጅግ ከምንወዳቸው ሙዚቀኞች ከክርስቲያን ግርማና ከአቤኔዘር ግርማ ጋር የነበረኝን የመጀመሪያ ክፍል ቆይታ አድርሻችሁ ነበረ። ዛሬ ደግሞ ቀሪ ጥያቄዎቻችሁ የተመለሱበትን ሁለተኛውን ክፍል ይዤላችሁ መጥቻለሁ። አብራችሁን ቆዩ። አቤኔስ፣ እስኪ በሙዚቃው ያለህ ቴስቲሞኒ ወይንም የማትረሳው የሰማኸው ፊድባክ? ማረሳቸው አልበሞች እንግዲህ ያው የጀመርኩት በዳኒ አምደ ሚካኤል ቁጥር 2 ነበር። ልክ ከሊሊ በኋላ ነው። ሌላም ቦታ ተናግሬዋለሁ። እሱን ግን ማረሳቸው በጣም አይ ቲንክ 96 እና 97 አካባቢ የተሰሩት አልበሞች ላይ ብዙ ኢንቨስት ያደረኩባቸው ናቸው። የመስፍን ጉቱ ቅድም ያወራ ነው አለ ኢሚዲየትሊ የዳንኤል አምደ ሚካኤል ቁጥር 4 አቤት ምሕረት የበዛለት የሚለው አልበም፣ የተከስተ ሃሌሉያ የሚለው አልበም ወዲያው በአንድ አመት በሁለት አመት ውስጥ 1-4 አልበም፣ የዳጊ ቁጥር 2 የኔ ጌታ ወዳለው እና የቤቲ ተዘራ ተፈጸመ አልበም በጣም ዩኒክ በደንብ ኢንቨስት ጊዜም ሁሉ ነገር ኢንቨስት ያደረኩባቸው ታይሞች ነበሩና እነሱን አሉ። ሌሎችም እንግዲህ ብዙ መሄድ የለብኝም ግን 4ቱን በደንብ ማስታወሳቸው አልበሞች ናቸው። በጊዜ ወደ ማቀናበር ከመግባታችሁ በፊት ወይንም ወደ አገልግሎት ከመግባታችሁ በፊት የምታደርጉት ቅድመ ዝግጅት ምን ይመስላል የሚለውን ነገር ንገረንና ከማትረሳው ሙዚቃ አንዱን ትጫወትልናል። እሺ፣ ቅድመ ዝግጅት ብዙ ጊዜ አንዱ መሰወር ወዳለሁ። አንድ 3-4 ቀን በቃ ከቤት አልወጣም፣ ስልክም አላነሳም። ብዙ ሰው ዲስአፖይንት አደረግ ነበር ግን እሱ እኔ ሪቻርጅ ማድረግበት ታይም ነበር። በቃ ብዙ ቁጭ ብዬ አንዳንድ ቪዲዮዎች አለው ወይ የሚሰማ ነገር ሰማለሁ። በተለይ መስማት ወዳለሁ ሌሎች መዝሙሮችን። እንደውም አንድ የምትታወቅ በጊዜው አይፖድ የምትባል ትንሽ ስክሪን ያላት በጊዜው ነበረችኝ እና እዛ ላይ ብዙ MP3ዎች አሉኝ እና በጣም ሰማ ነበር። በሱ ነበር ቻርጅ ማድረገው። የተለያዩ መዝሙሮችን የሀገር ውስጥ ብቻ ሳይሆን ጎስፕል ሙዚቃዎችን ምናምን ብዙ ሰማ ነበር እና ያቺን 3-4 ቀን ቻርጅ አድርጌ ጠፍቼ ከዛ ስቱዲዮ ደግሞ መጣና ሰራ ነበርና እንደዛ ነበር ማደርገው። እንደዚህ ትልልቅ አልበሞች ሲሆኑ ዩዥሊ ምንድነው ማረገው ሳምፕል መዝሙሮቹ ከተቀዱ በኋላ ገለብጠውና እዛች አይፓድ ላይ መዝሙሮቹን በደም ነው የምሰማው።
ዜማዎቹን በደንብ ሰማለሁ። በጣም ደግሞ ሃምብል ናቸው ዘማሪዎቻችን። አንዳንዴ ዜማ የሚቀየርም ነገር ካለ እንዲህ ብናረገውስ እንደዚህ ብናረገውስ እንመካከራለን ብዙ ጊዜ እና በዛ ውስጥ ነበር በቃ ስራው የሚጀመረውና በደንብ የተዋሃደ ነገር እንዲኖረው በቃ ከዘማሪ አንዳንዴ ሙቪ ሁሉ አድርገው ይገባሉ ስቱዲዮ ውስጥ ሻንጣ ይዘው የሚመጡበትም ጊዜ ነበር እና በቃ አንድ ላይ የበላን እየጠጣን እያወራን እንደዛ ነበር የሚሰራው አብዛኛው እና በቃ የቤተሰብ አይነት ስሜት ነበር። ዋው እስኪ የማትረሳውን ሙዚቃ ወይ ክሪስ የምትጨምረው ነገር አለ? አይ ምንም የለኝም። እሺ አይ ቲንክ ለፒያኖም እንዲቀለኝ አቤት ምሕረት የበዛለት የሚለው መዝሙር ዋው ያው ታወቃለች እቺ ኢንትሮና ማስታውሰው አይ ቲንክ ክርስቲያን ነበር የቀደው መጀመሪያ እዛና መዝሙሩን ቀድሞ ልኮልን ነበር። በወቅቱ ዳኒ ካናዳ ነበር የሚኖረው እና ገና ሳይመጣ ነበር የሰራሁት ሙዚቃውን በጣም ስለወደድኩት እና በኋላ አይካኒክ የሆነች ኢንትሮ ሆነች ማለት ነው። በጣም አሁን ራሱ ወደ አምልኮ ሳበን እኮ መንፈሳዊ ኢምፓክታቸው ላይ እንደው ክሪስ እዚህ ላይ ብትጨምር ደስ ይለኛል። የመዝሙሮቹ መንፈሳዊ ኢምፓክት አሁን ኤቢ ስለሚያደርጋቸው ዝግጅቶች ቴክኒካሊ ስለሚያደርጋቸው ዝግጅቶች ነግሮናል። ያው ቴክኒካል ብቻ ነው ብዬም አላስብም። መዝሙሮቹን መስማት በራሱ መንፈሳዊ ዝግጅትም ይሰጣል። ከዛ ባሻገር እንደው ሙዚቃ መስራትን ስታስቡ ማቀናበርን ስታስቡ መንፈሳዊ ኢምፓክታቸው እንደዚህ ሊሰፋ የቻለበት የምትጨምርበት ነገር ካለ? ይሄ እንግዲህ በጣም ዲፋይንድ ይሆናል ብዬ የማስበው የእግዚአብሔር መንፈስ ራሱ ሊሰራበት በወደደበት መጠን ነው የሚሰራውና ኦልሬዲ ያለፈውን ነገር እንዲሁ ገምግመን ስናየው በጣም ትልቅ ነው ብዬ ነው ማምነው እና ምንድነው አሁን ለምሳሌ ይሄንን የሰማነውን ሜሎዲ ሰው ሁሉ አእምሮስ ማስቀመጥ with that message አቤት ምሕረት የበዛለት ስለ እግዚአብሔር ምሕረት የሚዘምር the moment ሙዚቃው ሲጀምር ይሄ የሙዚቃ ፓወር ነው ራሱ በቃ ይዞት ኬሪ የሚያደርገው ትልቅ ሜሴጅ አለና እንደዚህ አይነት በጣም ፕሪንት የሚያደርጉ ራፐርስ ናቸው። እኔ ራፐርስ ነው ራፕ የሚያደርጉ ሜሴጅ ማለት ናቸውና ሰዎች ደግሞ በጣም እጃቸውን ከፍተው ሊቀበሉት የሚችሉት ወይም ጆሮአቸውን ከፍተው ሊቀበሉት የሚችሉት አይነት ሲሆን ጥሩ ነውና ኢምፓክቱ ትልቅ ነው የሚሆነው በጣም ስፒሪቹዋሊ እና ይሄ ነው ብሎ መመዘን አይቻልም። ግን እኛም ካሰብነው በላይ ይሆናል አንዳንድ ጊዜ እኛ ኦንሊ የምናውቀው ሪቪልድ ሲሆን ብቻ ነው። ስፒሪቹዋሊ ግን how much it worked በእውነት እንግዲህ አንድ ቀን በሰማይ ስንሄድ ውል ነው ብዬ አስባለሁ። እውነት ነው። የቤት ቴስቲሞኒ አለ ማስታውሰውን ኤክስፒሪየንስ ልናገር። በዛን ሰዓት አይ ቲንክ በጣም ብዙ ጸሎቶች ነበሩ እዛም ስቱዲዮም ውስጥ። አንዱ ጋሽ ዳንኤል ነበር አልፎ አልፎ እየመጣ ጸልዮልን ይሄዳል እና አልበሞች ሲጀመሩ ጸሎቶች አሉ፣ ሲያልቅም ጸሎት አለ እና እዛ አትሞስፌር ውስጥ የነበረው ነገር በደንብ መንፈሳዊ እንደሆነ ያስታውቃል ሁሉ ፕሮሰሱ ሁሉና ጸሎቶች ፕራዮሪቲ ነበራቸው በጊዜው። ኳየሮች ሲመጡ በቃ በጣም የተቀጣጠለ ጸሎት አለ ሁሌ። በተለይ አንዱ ናዝሬት አማኑኤሎችን ማድረሰው በዛ ነበር። በአንድ ባስ ሲመጡ ኦልሬዲ እየተዘመረ ነው፣ ከዛ አምልኮ ነው፣ በዛው ሪኮርዲንግ ይገባል። እንደዛው ያመለኩ ነበረ የሚመለሱትና በቃ ዝም ብሎ ፍሎ የሚያደርግ ስፒሪት ነበረ በጊዜው። ስልጣኔና ቤተክርስቲያን እንግዲህ አብረው ነው የተጓዙት። እንደውም ስልጣኔ ከቤተክርስቲያን ነው መጀመሪያ የወጣው የሚል ምሳቤ አለ። ደግሞ አንዳንድ ጊዜ ስልጣኔን የቤተክርስቲያን የመንፈሳዊነት ጠላት አድርጎ የማየትም ነገር አለ። በዚህ በዝማሬው አቅጣጫ ግን እንደው አዲስ ነገርን ወደ ኢትዮጵያ ቤተክርስቲያን ከማምጣት አንጻር ፈርቀዳጅ እንደመሆናችሁ
አሁን ያለውን ደግሞ ስልጣኔው ይዞልን የመጣውን ነገር በተለይም ይሄ አርቲፊሻል ኢንተለጀንስ እንዴት አድርገን እንየው? ከዚህ በፊት የነበሩ ነገሮች ያው እያንገራገርን ተቀብለናቸው ግን ደግሞ በጣም የተጠቀምንባቸው ነገሮች አሉ። አሁን ያለውንስ ነገር እንደው አንገራግረን የምንቀበለው ይመስልሃል ክሪስ? የሚጠቅመንስ ይመስልሃል? ወይንስ እንደ ስጋት እንየው? ወይንስ እንደ እድል መቀየር ይቻላል? እንዴት አየው የኤአይን ጉዳይ? እንግዲህ ሁለት ሳይድስ አሉት ማለት አሁን ሁለቱንም ሜንሽን አድርገሻቸዋል። አንዱ ጥቅም ነው፣ አንዱ ጉዳት ነው። እነሱን ባላንስ አድርገን መያዝ የምንችለው እንዴት ነው? ጥቅሙን ብቻ ወስደን ጉዳቱን ማስቀረት የምንችለው የሚለው ጥሩ ፕሪንሲፕል ይመስለኛል ይህን ጉዳይ ስንቀበል። ሌላ ደግሞ እስከዛሬ ድረስ በደንብ ዲፋይን አድርገናቸው ያልሄድናቸው ብዙ ነገሮች አሉ። አሁን ለምሳሌ ቅድም ትላንት ሰሞኑንም ከኤቢ ጋር እንደዚሁ ዲስከስ እናደርጋቸው ነበሩ። በመዝሙር ኤሪያ ላይ መዝሙር ቃሉ ነው ወይስ ዜማው መንፈሳዊ ነው የሚል ሀሳብ አለ። በጣም ዲፕ ነው ማለት ይህንን ስንል በደንብ ጥሩ ኤክስፕላኔሽን ይፈልጋል። ምክንያቱም ጥሩ መንፈሳዊ ነው ብለን ልናልፈው እንችላለን፣ ግን ሎጂካል የሆኑ ክሊር የሆኑ ነገሮች ጥያቄዎች አሉ። እነሱን ጥያቄዎችም አብረን በደንብ አርቲክሌት አድርገን ከመለስ ነው ይሄንን አይ ቲንክ ያኛውን የኤአይንም ጥያቄ በደንብ መመለስ እንችላለን ብዬ አምናለሁ። ለምንድን ነው ይሄንን ያልኩት? አሁን የመጣው የኤአይ አሰራር ቶታሊ ሁሉንም ነገር ጠቅልሎ የሚወስድ ነው ከሰው ላይ ማለት እሱ ሰው ፈቃደኛ ሆኖ ከሰጠ ከዛ ለሰው ምን ይቀራል ስንል ምንም የለም። ደግሞ በእኛ ኮንቴክስት ደግሞ በአገልጋዮች በመንፈሳውያን ሰዎች ዙሪያ ስንሄድ እኛና እግዚአብሔር ነን እንጂ ግዑዛን ነገሮች እግዚአብሔርን ኮሚኒኬት አያደርጉም። እግዚአብሔር ያዛቸዋል። በእርግጥ እነ ጨረቃንም እነ ፀሐይንም ጌታም ተናግሯል። እግዚአብሔር ቢፈልግ ከነዚህ ድንጋዮች ምስጋናን ያዘጋጃል ብሎ እነዚህ ነገሮች አሉ። ለእግዚአብሔር ሊያረጋቸው የሚችላቸው ነገሮች ናቸው። እነሱ ግን ሰው አምልኮን የፈለገው እግዚአብሔር አምልኮን የፈለገው ከሰው ነው እና ከሰው ወደ እግዚአብሔር ነው ኮኔክሽኑ። እና አሁን በመዝሙር ኤሪያ ላይ ስንመጣ ቶታሊ ለኤአይ ከሰጠነው የኛ አምልኮ የቱ ጋር ነው የሚሆነው የሚለው ጥያቄ ትልቅ ጥያቄ ይነሳል። እና እሱን ነው አሁን አይ ቲንክ ብንነጋገር ጥሩ የሚሆነው። ከዛ መነጽር ነገሮችን ማየት ስንጀምር ሁሉም ነገር ቦታውን ይይዛል። ግን ደግሞ ኤአይ አሁን ድሮ የነበሩ ነገሮች ኢሊቬትድ ሆነው የመጡበት አይነት ሁኔታ ነው እና አሁን እንደ ቱል ከተጠቀምንበት ቱ ሰርቴን ዲግሪ ጥቅም አለው። ጥቅሙ ምንድነው? አሁን ለምሳሌ ምንም ሙዚቃ መሳሪያ የሌለበት ቦታ ማንም ሙዚቃ ተጫዋች የሌለበት ቦታ ጋር ይሄንን ነገር ሴት ብናረገው ማንም ሙዚቃ መንካት የሚችል ሰው የለም። ሙዚቃውን እዛ ጋር ከፍቶ ሰዎችን ይረዳል ወይ መዘመር እንዲችሉ ይሄ እኛ የምናረጋቸውን ነገሮች ለማድረግ የሆነ እርዳታ ያረጋል የሚል እሳቤ አለ። አሁን ከሱ ብንጀምር ብዬ ነው። ኤክስትሪም እሱ ስለሆነ ነው እሱን ያነሳው። ለምን ሙሉ ለሙሉ ሙዚቃውን ሰተነዋል ለኤአይ። ሌላ ሰዎች ሊሰሯቸው የማይችሏቸው በጣም ከባባድ ነገሮች አሉ። አሁን ለምሳሌ ትርጉም አሁን መጽሐፍ ቅዱስ ለመተርጎም በጣም ብዙ ዓመታት ይፈጃሉ በኖርማሉ መንገድ ከዚህ በፊት በሚሰራበት መንገድ ወይም በብዙ ሰዎች የተሰራ ብዙ ወራት ሊፈጅ ይችላል። ብዙ ሪሶርስስ ያስፈልገዋል። ይሄ ነገር ግን ሲገባ በጣም ብዙ ነገር ሊያቀል ይችላል። ግን ይሄም ተብሎ የሰው ኢንቮልቭመንት ስትሮንግሊ አለ እዛ ውስጥ። ይሄን ፎሎ የሚያደርገው ወይም የሚያርመው ትክክል መሆኑን ቼክ የሚያደርግ ፋይናል ፊልተር መኖር አለበት፣ የሰው አክቹዋል ሰው የሚያየው ማለት ነው። እነዚህ በዚህ ፎርም ከተሰራበት ኤአይ ጠቃሚ ነገር ነው ብዬ አምናለሁ። ኢቨን ቤተክርስቲያን ውስጥም ሊጠቅም ይችላል። ግን ቶታሊ አቮይድ ማድረጉን ቅድም ትንሹ ሜንሽን አድርገሽው ነበር እና ድሮ የሆነው ነገር እንዳይደገም
ጉተንበርግ ጊዜ መጽሐፍ ቅዱስ የተጻፈ ጊዜ የሆኑ ነገሮች አሉት። እዚህ ይላቸዋል መጽሐፍ ቅዱስ አንድ ሰው በስንት ቀን ነበር በሳም ይርስ ይፈጅበታል አንድ ኮፒ ለመጻፍ እና በኋላ አንድ አታሚ ሰው መጣና ማተም ሲጀምር ቤተክርስቲያን ውስጥ ትልቅ ረብሻ ተነሳ እና እንደዛ አይነት ነገሮች እንዳይሆኑ አሁንም እንደገና እንዳይደገም የመጣ ነገር በሙሉ ሪጀክት ከማድረግ ይልቅ እንዴት እንጠቀምበት ብለን በጣም በጥበብና በማስተዋል ቤተክርስቲያንን በማይጎዳ መንገድ የእግዚአብሔርን ቃል በማይጥስ መንገድ እኛና እግዚአብሔር ያለንን ሪሌሽንሺፕ በማይቀንስ መንገድ እሱን እንኳን የሚያደክም ከሆነ እነዚህ ነገሮች አቮይድ መደረግ አለባቸው ያምናለሁ። ግን ሰዎች አሁን ባለማወቅ ሁሉንም ነገር they're just bringing እያስገቡት ነው ያለው እና I think ቶሎ አድሬስ መደረግ ያለበት ይመስለኛል። ነገሩ ወደ አደባባይ ወጥቶ ይሄ እንደዚህ ነው ይሄ እንደዚህ ነው። እኔ አሁን ይሄንን አቋሜን አልቀየርም ማለት አይደለም። እኔ ያልገባኝ ነገር ሊኖር ይችላል። ፍሌክሲብል መሆን አለብኝ ያልገቡኝ ነገሮች ካሉ ያላየኋቸው ነገሮች ካሉ እና ዋናው የሚያስፈልገው ምንድነው ኤንድ ጎላችን ወደ እግዚአብሔር መቀረብ ወይም ደግሞ እሱን ኢየሱስን መምሰል ከሆነ እሱን እንድናደርግ የሚረዱንን ነገሮች በሙሉ አፕሪሺየት ማድረግ አለብን ብዬ አምናለሁ። ምንም የሆነ ከሆነ ቦታ ስለመጣ ሪጀክት ማድረግ የለብኝም። ሌላ ሂድን የሆኑ ነገሮች አሉ። አሁን ያው ሚዲያ ላይ እርግጠኛ ነኝ ብዙ ሰዎች ይሰማሉና ኤአይ ሰዎችን ስተዲ ያረገ ነው፣ እኛንም ስተዲ ያረገ ነው፣ ክርስቲያኖችን ስተዲ ያረገ ነው። it could be true ሊሆን ያለው ሁሉ ይሆናል ብዬ ነው አምነው። እኛ እሱን ፕሪቬንት ማድረግ አንችልም። ተጽፏል መጽሐፍ ቅዱስ ላይ and it will happen። ልክ የእግዚአብሔር ቃል ከሚያልፍ ሰማይና ምድር ቢያልፉ ይቀላል እንደማለት ነው። እግዚአብሔር ይሁን ሲል ምድር ሁሉ እንደሆነ የእግዚአብሔር ቃል ላይ የተጻፉ ነገሮች በሙሉ ሊፈጸሙ ያሉት ይፈጸማሉ። ስለዚህ እሱ ይመጣል ብለን አንፈራም፣ ወደኋላ አንልም። ግን ቤተክርስቲያንን ወይም ጎስፕልን ወይም ወንጌልን ወደፊት እንዲራመድ የሚያደርግ ነገር ማንኛውም ቱልስ በሚገባ መንገድ ያው ደግሞ ብዙ በመካከላችን እግዚአብሔርን ቃል የሚያውቁ አስተዋይ ሰዎች አሉ። ወጥተው ሲናገሩ መስማት ያስፈልጋል እና ግን I don't want ፍርሃትን ማምጣት አልፈልግም። ሐሳቤ አንድ ላይ እንትን ያለ ነው የተቀላቀለ ነው በዛ ኤሪያ ላይ እና at the same time ደግሞ መጠንቀቅ እንዳለብን አምናለሁ። ይሄ ነው ሐሳብ። አቤኔ እንደው ጨምረህ ስልጣኔው እየዋጀነው ነው ወይስ እሱ ለራሱ እየዋጀን ነው የሚለውን ብታነሳ ደስ ይለኛል በዚህ ሐሳብ ላይ። ከመጨረሻው ጥያቄሽ ስነሳ አይ ቲንክ ስልጣኔው ራሱ እየዋጀን ነው። ኤአይ እንደ ሱናሚ ነው የመጣው። እያየነው ነው፣ ቀድመን አይተናል። ብዙ እኔም ቴክኖሎጂ ዘርፍ ውስጥ ስላለው በደንብ አውቃለሁ እዛ የምሰራው ስራ ላይ እና የምናቆመው ነገር አይደለም። አሁን ማወቅ ያለብን ብንቃወመውም የሚቆም ነገር አይደለም። እርግጠኛ ሆኜ መናገር የምችለው ነገር ግን ምንድነው እንደ ቤተ ክርስቲያን በተለይ መሪዎች ላይ አቅጣጫ መስጠት ላይ በጣም መትጋት አለብን። ኮንቨርሴሽኑ በደንብ በግላጭ በመድረኮቻችን ላይ መነገር አለበት ብዬ አስባለሁ። ምክንያቱም ሳይቀድመን መቅደም አለብን አቅጣጫ ማስያዝ ላይ። አንዱ ምንድነው የት ድረስ እንዴት ነው የምንጠቀመው የሚለውን ማወቅ አለብን ብዬ አምናለሁ። አሁን አንዱ ብዙውን ሰው ባዘር እያደረገ ያለው አሁን ከረንትሊ መዝሙሮች ሙሉ ለሙሉ በኤአይ ከቨር እየተሰሩ ነው። አሁን እዚህ ሀገር ለምሳሌ ብዙ ከቨር የሚሰሩ ልጆች ነበሩ። አሁን ኤአይ ቴክ ኦቨር እያደረገ ይመስላል እና ኤአዩ ላይ እንዲሁ ለመናገር ያህል ዳታው ትሬን የተደረገበት በጣም የታወቁ ፖፑላር የሆኑ በጣም የሚገርሙ ድምጽ ያላቸው የዘፋኞች ድምጽ ነው ሳምፕል ተደርጎ ዳታው ትሬን የተደረገው። ስለዚህ በዛ ድምጽ ኦብቪየስሊ መዝሙሮቻችን ሲጫወቱ የሚያምር መሆኑ አይቀርም እንደ ቴክኒካል ሰው ስናየው። ሚክሲንጉም ኤቭሪቲንግ ወርልድ ክላስ የሚባል ስታንዳርድ አለ እና በዛ ስታንዳርድ ነው ያለው። ለዚህ ነው ሰውም እየሳበ ያለው
አብዛኛውም ሰው ሲቀባበለው የምናየው። እንደውም ትላንትና አንዱን መዝሙር ስናየው በጣም በአጭር ጊዜ ውስጥ ብዙ ሚሊዮን ቪው አለው ዩቲዩብ ላይ እና ያስተዋልኩት በተለይ እዚህ ከመጣው በኋላ አንዳንድ ሰዎች መኪና ውስጥ ኢቭን ቸርች ውስጥ ፕሌሊስት ከዩቲዩብ ሲያጫውቱ ግማሹ ኤአይ ነበር። በጣም ያስደነገጠኝ ስለሆነ ነው ያነሳሁት። ኤአይ ክሬቲቪቲን መውሰድ የለበትም። ምክንያቱም ከውስጥ የሚወጣው የኛ መንፈሳዊ ነገር ፍሎ ማድረግ አይችልም። ኤአይ ከሆነ የሚፈጥረው ከኛ የሚመጣው ያ ጄኒዩን የሆነው መንፈሳዊ ነገር አይኖርም ማለት ነው። ስለዚህ በፍጹም ክሬቲቭ የሆነውን ፓርት አሳልፈን መስጠት የለብንም። ክሬቲቭ ስል ምንድነው? ግጥሙን፣ ዜማውን እንደውም ቅድም ስንነጋገር ነበር አንዱ አይ ቲንክ በኖርዝ አሜሪካ ያለ አንድ የቤተክርስቲያን ተቋም እንደዚህ አይነት መግለጫ ወጥቶ ነበር። ለስብከትም ኤአይን ይጠቀሙ ስለነበር እንዳትጠቀሙ የሚል ማስጠንቀቂያ የተሰጠበትም ሁኔታ አለ። ሌላው ማረሰው እንዲሁ ምሳሌ ለመስጠት ነው። የ11 ዓመት ሴት ልጅ አለችኝና የቤተሰብ ጸሎት ላይ አንድ ቀን የሚገርም ቃል አካፍላን የሚገርም ጸሎት ጸለየች እና በጣም ደስ ብሎኝ አጋጣሚ የኔ የምጠቀመው አካውንት አለና ለኤአይ ለሌላ ለፕሮፌሽናል ስራዬ እዛ ውስጥ በነጋታው ገብቼ ሳይ ለካ ከኤአዩ ጋር አውርታ ጸሎቷን ስብከቷን ፕሪንት አድርጋ ነበር ያወጣችው እና በኋላ በቃ ሰርፕራይዝ ዶኜ ሳኩኝና ግን ብዙ እንዳስብ አደረገኝ። እንዲሁ በቃላት ድርደራ እና በቴክኒካል ነገር ኤአዩ ከኛ የተሻለ ነገር ይሰራል እና ፐም ያስብል ወይም እንድንደነቅ የሚያደርግ ነገር ማድረግ ይችላል። ግን ካሁኑ አይ ቲንክ እንደ ቤተ ክርስቲያን መንፈሳዊ መለኪያችን ከሱ መራቅ አለበት። በመንፈሳዊ ዓለም ዲዘርን የምናደርግበት ቱል ያንን መንፈሳዊ ቱል ካልተጠቀምን እንደ ድሮ በቴክኒካል ኳሊቲ ቤተ ክርስቲያን እንድትያዝ መፍቀድ የለብንም። ምክንያቱም አት ሰም ፖይንት ኤአዩ ከኛ በጣም የራቀ የተሻለ ነገር በድምጽም በሙዚቃም ኢቨን በስብከትና ቴዎሎጂካል በሆኑ ነገሮች ማድረግ ይችላል። ቴክ ኦቨር ያደርጋል። ከዛ ቴክኒካል ሜዠርመንት ወጥተን ከዛ መለኪያ ወጥተን ወደ መንፈሳዊው ካሁኑ ልንመለስ ያስፈልጋል የሚል እምነት አለኝ እና እኔ ከዛ አንጻር ነው ነገሩ የሄደበት ርቀትና ቤተክርስቲያን ምላሽ የሰጠችበት መጠን ትንሽ በቂ አይመስልም አይደለ? ትንሽ የመዘግየት ነገር ይታያል። ወይንም ደግሞ የተወሰኑ ሰዎች ችግር ተደርጎ የመታየትም ነገር ያለ ይመስላል። እንደው የዘማሪዎችና የሙዚቀኞች ብቻ ራስ ምታት ተደርጎ የታየ ይመስላል ከቤተክርስቲያን ዝምታ አንጻር ሲታይ ማለት ነው። ክሪስ እዚህ ላይ ምን ትጨምራለህ? እኔ እንግዲህ መቼም ችግሩ በጣም ሲሪየስ እና በጣም ፋስት ደግሞ ሆኖ ቤተክርስቲያንን ቴክ ኦቨር እያደረገ ያለ ችግር ነውና በጣም ቶሎ አድሬስ መደረግ ያለበት ይመስለኛል። አይ ዶንት ኖ በምን አይነት ገቨርኒንግ ሩልስ መሄድ እንዳለብን አላቅም አስ ቸርች። ምክንያቱም ይሄ ሁሉም ቸርቾችን አፌክት የሚያደርግ ነገር ስለሆነ የሆነ አሁን ለምሳሌ ትምህርት ቤቶች ውስጥ ተማሪዎች ኤአይ እንዳይጠቀሙ ኤአይ ዲቴክተርስ የሚባሉ ሌሎች ፕሮግራሞች ተፈጥረዋል እና እነሱን ደግሞ ዲፋይ የሚያደርግ ሌላ ሲስተም ደግሞ ይሄኛው ክሬት ያደርጋል እና ሁለቱ አብረው ነው እንደዚህ እያሉ እየሄዱ ያሉት በአካዴሚያው ሳይድ አሁን አሜሪካን ሀገር እና ቸርችም ጋር እንደዛ አይነት ሜዠርመንት የሚያስፈልግ ይመስለኛል። ሳማው መዝሙሮች በዚህ ሰው መለየት አይችልም። ሁሉም ሰው ያ ችሎታ የለውም። ይሄ ኤአይ ነው ይሄ አይደለም ለማለት በጣም አሁን እንደውም ኤአዩ እያደገ ሲመጣ ለመለየት በጣም ከባድ እየሆነ ነው የሚመጣው እና ልክ አሁን ለቋንቋችን አይታችሁታል። ፎርማል ላንጉጅ አርግልኝ በጣም የኮርት ላንጉጅ አርግልኝ ስትሉት ራሱ በቃ ያስደንቃችኋል እንዴት አድርጎ እንደሚጽፈው እና ሁሉም አይነት አለው እና አሁን ምንድነው የሚያሳየው ያ ፍሉዌንሲ ኦቨር ታይም እያደገ መጥቷል እንትን ላይ ኤአይ ላይ እና በመዝሙርም እንደዛ መሆኑ አይቀርም እና ሰዎች መለየት በጣም ይቸገራሉ እና ቤተክርስቲያን ውስጥ ኦተንቲክ የሆነ ነገር እንዴት ነው የምናገኘው የሚለው በጣም ሲሪየስ ኢሹ ነው እና ታክል መደረግ አለበት ብዬ አምናለሁ። አሁን ለምሳሌ በዚህ ሙያ ላይ ያሉ ሰዎች እንደዚህ አይነት ፋክት ቼከርስ አይነት ነገር ወይም
ክሬት ቢያደርጉ ፕላትፎርምስ ክሬት ቢያደርጉ ሰዎች ሄደው ቼክ እንዳያደርጉ ይሄ ነገር ነው ኤአይ ነው አይደለም የሚለውን ቼክ እንዲያደርጉ እንደዚህ አይነት ነገር ቢኖር በጣም ሰጀስት አደርጋለሁኝ። አይኖ ብዙ ክርስቲያን ፕሮግራመርስ አሉ እና ተባብረው አንድ ላይ መጥተው እንዲህ አይነት ነገር ለቤተ ክርስቲያን ክሬት ቢያደርጉ በጣም ብዙ ቤተ ክርስቲያን ሊያገለግል ይችላል ብዬ አምናለሁ። አሁን ላይ አይ ቲንክ እየተጠቀምንበት ያለ ነው፣ መዝሙሮችንም እየሰማን ያለ ነው። ተታለን አይመስለኝም። ችግር እንዳለውም የነገረንም ሰው የለም። ጠበቅ ያለ ንግግርም አልሰማንም በዚህ ዙሪያ ላይ። የተወሰኑ ሰዎች ናቸው እስትንፋስ ያለው ከኛ የሆነ አምልኮ ነው ለእግዚአብሔር የሚገባው የሚል ነገር ይዘው የወጡት የተወሰኑ ሰዎች ናቸው እንጂ ዋና ዋናዎቹ የቤተክርስቲያን አባቶች እስካሁን ድረስ ያሉትም ነገር የለም። ትክክል እንዳልሆነም መናቀው ነገር የለም አብዛኞቻችን ብዬ አስባለሁኝ። መዝሙርና ሙዚቃ ብቻ ሳይሆን ይጸልያልም አይደል? አዎ ማለት ምንድነው ሴት እንደተደረገው ነው። ማን ነው ሴት ያደረገው? በማን ቫልዩ ነው ሴት የተደረገው ኤአይ የሚለው ነገር ይወስነዋል። አሁን አንድ ጊዜ እንደዚህ ቤተክርስቲያን ውስጥ የሆነ አንሰሪንግ ሲስተም ክሬት እያደረግን ያው ሁሉ ነገር አሁን ኤአይ በየቦታው ዌብሳይት ላይ ምናምን ኤአይ ኢኔብልድ የሆኑ ክሬት እየተደረገ ነው እና ያንን ሰርቪስ ኮኔክት አድርጌው ለኛ እና ቤተክርስቲያን ነው እኔ የማገለግልበት ቤተክርስቲያን ውስጥ ሴት አድርገነው ነበርና አንድ ጓደኛችን ደውሎ ሴት ናት ያው ሪሰፕሽኒስት ያነሳችውና ጸልይልኝ አላትና ጸለየችለት እና ሲነግረኝ ደነገጥኩ። እኔ ነበርኩኝ ሴት ያደረኩት። ስለዚህ ገባውና አፕሮፕሪየት መልስ እንድትሰጥ አደረኳት። ምንድነው እኔ ኤአይ ነኝ፣ ሶል የለኝም፣ ለእግዚአብሔር መጸለይ አልችልም፣ ግን የሚጸልይልህ ሰው ላገናኝህ ብለሽ ተናገሪ እና ያው የሴክሬታሪ ፎርም ተሰጥቶት ስለነበር እና እንደዛ አድርጎ ፕሮግራም ማድረግ ይቻላል። ግን ምንድነው አሁን ችግሩ በጣም ሜሲ ነው ያለው እና ማየት እንደሚሄድም አይታወቅም እና ሁሉም እኛም ያገኘነውን ነው ቴስት ማድረግ የምንፈልገው እና ዴንጀሩ ሪል ነው፣ በጣም ሪል ነው እና በጣም ቅዱሳን እንዲጠነቀቁ አደራ አላለሁ። በዚህ በተለይ ፕሮግራመሮች ደግሞ እንዲበረቱ፣ ክርስቲያን ፕሮግራመሮች እዛ ውስጥ በጣም ብዙ ቢገቡ አሁን early ስቴጅ ላይ ነው ያለው። ስለዚህ አሁን በጣም የሚያስፈራ ላይሆን ይችላል፣ ግን ወደፊት የእግዚአብሔርም ቃል የሚነግረን አቅጣጫውም ነገሮች ሁሉ እየተጠቀለሉበት ያለው አቅጣጫ የሚያሳየን እነዚህ ነገሮች they will be used against ቤተ ክርስቲያን ብዬ አምናለሁ እና ጊዜ ሳለ በደንብ ሰርተንበት በትክክለኛው መንገድ ተጠቅመንበት እንዲያልፍ ነው። ቤተ ክርስቲያንን ሩን እንዲያደርግ ሳይሆን አምልኳችንን ሩን እንዲያደርግ ሳይሆን በትክክለኛው መንገድ ተጠቅመንበት እንዲያልፍ ማድረግ ይሄ ነው ያለኝ ሀሳብ። እንደው ከዚህ ቀጥሎ እንድናነሳው የሚፈልገው ሀሳብ በአጠቃላይ ሙዚቀኝነትና መንፈሳዊነት፣ ሙዚቀኞች ከቤተ ክርስቲያን ጋር ያላቸው ግንኙነት። እንደውም አንድ ሰው ምን ብሏል ጥያቄውን ሲያስቀምጠው ቤተ ክርስቲያን ላይ ዘማሪውን ጌታ ይባርክህ ብሎ ሙዚቀኛውን የመርሳት ነገር፣ እንደው ለሙዚቀኞች የሚሰጠውን ትኩረትና አክብሮት ወይንም ደግሞ ዋጋስ እንዴት ታዩታላችሁ? እንዴትስ መስተካከል ይገባዋል? አንዳንድ ጊዜ ሙዚቀኞችን ለምንድን ነው አምልኮ ብቻ ከተመለከ በኋላ የዝማሬ አምልኮ ከቀረበ በኋላ ቃል ሲሰበክ ወጥተው ይሄዳሉ? መድረክ ላይ የሚያደርጉት ነገር እንደው እኛ ከምናውቀው ክርስቲያናዊ ከምንለው ነገር በጣም የወጣ የሆነ ነው። እነዚህ ነገሮች ቤተክርስቲያን ለምንድን ነው ዝም የምትለው የሚሉ ነገሮች አሉና በአጠቃላይ ሙዚቀኝነትና መንፈሳዊነት፣ ሙዚቀኝነትና ከቤተክርስቲያን ጋር ያለ ግንኙነትንስ እንዴት ታዩታላችሁ? እንግዲህ ሙዚቀኝነትና ከቤተ ክርስቲያን ጋር ያለው ህብረት እንደ አገልግሎት ነው መጀመሪያ መታየት ያለበት ብዬ ነው አስበው። ብዙ ጊዜ ያው ቴክኒካል ነገሩ ስለሚበዛ ልክ አንድ ነገር ቴክኒካል ነገር ሰርቶ እንደሚወጣ ሰው ነው የሚታሰቡት። ከዛ የተነሳ ሙዚቀኞችም ራሳቸውን እንደዛ ወደ ማየት ይሄዳሉ። ብዙዎቹ እኔም ስላለፍኩበት አውቀዋለሁ። ስንጀምር በጣም ኢኖሰንት የሆነ ነገር ነው ያላቸው፣ ግን ከመሪዎች ጋይዳንስ ባለማግኘት ምክንያት ከቤተ ክርስቲያን መሪዎች እንደ አባት ሆነው ይዘው በዚህ መንገድ ነው መሄድ ያለባችሁ ብለው ስለማይቆጣጠሯቸው
ያንን መንገድ እየመረጡ ይሄዳሉ። ያው አርት በባህሪው ሁላችንም እንደምናውቀው አቴንሽን ስፓናችን ጠባብ ናት እና በቃ ቶሎ የመሰልቸት ቶሎ ከአንዱ ወደ አንዱ የመሄድ አይነት ነገር አለን እና እኔ ፐርሰናሊ እድለኛ ነን ወይም ብዬ የማስበው ምንድነው በጊዜው አባቶች ነበሩ ብዙ ነገር እንደዚህ አይነት ጥፋቶች ስናጠፋ እንደውም ካለባበስ ጀምሮ አልረሳውም። አንዴ ምናልባት በጊዜው ፋሽን የነበረ አይነት ልብስ ለብሼ እጄ የኳየር ልብስ አልብሰውኛል ተገድጄ እና ይሄ ትንሽ ቀላል ነገር ይመስላል፣ ግን በጊዜው ሼፕ እያደረገን ሄዷል መንፈሳዊ ነገራችንን። ራሳችንን እንደ አገልጋይ መቁጠር አለብን እና ሙዚቀኞችን ቤተክርስቲያን ኃላፊነት አለባት ብዬ አስባለሁ። እንደ አገልጋይ መቁጠር፣ በዛ ውስጥ ደግሞ እነሱም ራሳቸውን በዛ ኢሜጅ እየቀረጹ ይሄዳሉ። እኔ አገልጋይ ነኝ የሚለውን ኢሜጅ እና በዛ ውስጥ ስለማያድጉ ይመስለኛል ይህ ሙዚቀኞቹ ብቻ ጥፋት ነው ብዬ አላስብም። እንደውም አብዛኛውን ምናልባት ወደ መሪዎቹ ወስደው ይመስለኛል። ምክንያቱም ብዙዎቹ በእድሜ በጣም ያንግ ናቸው፣ የሙዚቃው ፓሽን አለ። በዛ ላይ ኢቭን አገልጋዮች ጋር ሲሆኑ ከመንፈሳዊው ነገር ይልቅ ቀልዱና ጨዋታውን ነው የሚያወሯቸው። ስለዚህ ለመንፈሳዊው ነገር ብዙ አቴንሽን አይሰጡት። በዛ ውስጥ ያደገ አንድ ሙዚቀኛ እንደዚህ አይነት ጥፋቶች ቢያጠፋ ይፈረድበታል ብዬ አላስብም እና መሪዎች ትልቅ ኃላፊነት አለባቸው ሙዚቀኞችን በመንፈሳዊ ነገር መግበው የማሳደግ እና ማቹር የማድረግ ብዬ አምናለሁ። ያው መቼም እንግዲህ ሙዚቀኛ አካባቢ ብዙ ጊዜ የመንፈሳዊ ነገር ሎ አፔታይት ነው ያላቸው እያሉ ያሙናል። ብዙ እውነት አይመስለኝም። እኔ የምለው እንግዲህ በጣም ኢምፖርታንት ነው ይሄ ለህይወታችን ብዬ ነው ማስበው። ምክንያቱም እኛ we are not just musicians, we are Christian musicians ነን። ሁለቱ በጣም ልዩነት አለው። ማለት ሙዚቃን በጣም ስለምንወድ ያ ለክርስቶስ ያለንን ነገር ሪፕሌስ ማድረግ የለበትም። መለኪያው እሱ ነው እንደው መሆን ያለበት። ሁሌ ራሳችንን ቼክ ስናደርግ ይሄ ነገር ከበላይ ነው ወይስ በታች? ሞመንትስ ይመጣሉ ውሳኔ የምንወስንባቸው። እነዛ ሞመንቶች ሲመጡ ውል ነው ይሄ ነገር ይበልጣል ወይስ ኢየሱስ ይበልጣል የሚለው እና ሁሌ ቼክ እያደረግን መሄድ አለብን አስ ሚውዚሽንስ ብዬ አምናለሁ። እና ኤቢ የተናገረው ነገር በጣም ትክክል ነው። ከቤተ ክርስቲያን ሳይድ በጣም ብዙ የሚጎሉ ነገሮች አሉ። ለመጋቢዎች አደራ እምላቸው ነገር ይሄ በፍርድ መንፈስ ሆኜ አይደለም እናገረው፣ ሚስ አንደርስታንድ አያረጉኝ፣ ግን ሞር አቴንሽን ያስፈልጋል። አንደርስታንድ ማድረግ አለባቸው ከየት እንደሚመጡ ሙዚቀኞች። የማይንድ ሴታቸውን አንደርስታንድ ካላረጉ በስተቀር ብዙ ሰፊ የሆነ ላቲቲዩድ ለመስጠት እንትን አይኖራቸውም፣ ያስፓን አይኖራቸውም መሪዎች። እና በጣም አደራ እምላቸው በቃ በዚህ በእግዚአብሔር ቃል በጸሎት እንዲያድጉ በጣም ፑሽ ማድረግ። የተወሰነ ጊዜ ያስቸግራል፣ ያታግላል። እኔም ልጅ ሆኜ በጣም ባለመጸለይ ነበር የምታወቀው። በጊዜ ነው የምተኛው፣ ቤት ጸሎት ላይ እንቅልፍ ይወስደኛል። እንደሱ አይነት ሞመንትስ ነበሩ። መዝሙር ሲባል አንደኛ ነኝ፣ ከፊት ነኝ፣ በቃ ዘመር ወዳለው። ግን እያደግኩኝ ስመጣ ማቹር እያረኩ ስመጣ እነዚህ ነገሮች በጣም ኢምፖርታንት እንደሆኑ ከጌታ ጋር ያለኝ ሪሌሽንሽፕ ኢሪፕሌሰብል እንደሆነ በምንም ነገር ሊተካ እንደማይችል እየገባኝ ሲመጣ ነው በቃ ነገሮች የተቀየሩ የመጡት እኔ ህይወት ላይ። እና ጊዜ ይፈልጋል እና ያንን የአባትነት ጸጋ እንዲኖራቸው እነሱ ጋር ደግሞ ሲሄዱ በቃ ሰፋ እንዲያደርጉ ልባቸውን እና ከዛ ደግሞ በዛ እንዲተጉ በቃ እንዲያተጓቸው አንድ ቦታ እንዲሆኑ። ሌላው ምንድነው ፌሎሺፕ በጣም ኢምፓክትፉል ነው። አንድ ህብረት ውስጥ መሆን ያንን ሙዚቀኛ ሼፕ ያደርገዋል in one way or the other። እና የግድ ሙዚቃ እኔ አሁን ልጫወት ቁጭ ስል አብሬ ከብዙ ሰዎች ጋር ጸልይ ነበር። የትዳር ትምህርት ሁሉ እኔ at early age ነው የተማርኩት። ምክንያቱም የትዳር ትምህርት ላይ መሳሪያ ልጫወት እየሄድኩ
በደንብ እሰማለሁ። እና እንደው ማረሳው ጋሽ ዮሐንስ የሚባሉ ሰው መሰረተ ክርስቶስ ውስጥ ስማቸው አይ ቲንክ ጋሽ ዮሐንስ ነበረ ሲያስተምሩ እዛ ቁጭ ብያለሁ። እዚህ መሀል ልጅ አለ ቢወጣ አይሻልም አሉ። በጣም ብዙ እንደዛ አይነት ነገሮች ኤክስፖዝድ ነን ሙዚቀኞች እና ግን በዛ እንድናድግ በጣም ያ ፋዘርሁድ ያስፈልገናል በጣም ብዬ አምናለሁ እና አደራ ልልም ወደው እሱን ነው። ከሙያ አንጻርና ከአገልግሎት አንጻር ለሁለት ከፍለን ማየት ያለብን ይመስለኛል አይደለ? ሙዚቀኝነትን ስናስብ ኢትስ አ ፕሮፌሽን። ሰዎች ጊዜ ወስደው ራሳቸውን ትሬን አድርገው ተምረውም ነው ዝም ብለው ተቀብተው ብቻ አይደለም ሙዚቀኛ የሚሆኑትና ያ ደግሞ ኑሯቸውንም የሚመሩበት የሚያስተዳድራቸው ኢንካማቸውንም ጀነሬት የሚያደርጉበት መንገድም ጭምር ነው። ከዚህ የተነሳ ያሉ ፈተናዎችን እናውቃቸዋለን እና እነዛን ፈተናዎችን መቋቋም አቅቷቸው ወደ ዘፈን ዓለም የገቡ ምክንያቱም ይከፍላል፣ እዛ ያለው ሲስተም ይከፍላል እና ወደሚከፍል ወደ ዘፈን ዓለም የገቡ ሰዎች አሉ እና ይህንንስ የሙዚቀኞችን የሚያስፈልጋቸውን ነገር ከመሙላት አንጻርስ እየሆነ ያለው ነገር እንዴት ነው? እናንተስ እንዴት አለፋችሁት? እንደው እንዴት ነው ወደ ዘፈን ያልሄዳችሁት እስከዛሬ? ይሄ በጣም ትልቁ አይ ቲንክ ለብዙ ሙዚቀኞች አንገብጋቢ ሹ የሚባለው ነው የሚመስለኝ። ያው ቤተክርስቲያን እኛ በነበርንበት ሰዓት ለሙዚቀኞች ሙዚቀኝነት እንደ ፕሮፌሽን የሚታይበት አይደለም ጭራሽ። ያው ቤተክርስቲያን ከአንደርግራውንድ የወጣችበት ታይም ነበር እና እንደውም የቤተሰብ ጭንቀት የነበረው ምን ልትሆኑ ነው ፉል ታይም ሙዚቀኛ ምን ማለት ነው የሚለው ነገር በቃ ወደ ዘፈን የምንሄድ ስለሚመስላቸው በቤተክርስቲያን አልነበረም እንደዚህ አይነት ነገር። ፉል ታይም ሙዚቀኛ ሆኖ ሰው ህይወቱን የሚመራ ሰው አልነበረም። ሁሉም በትርፍ ጊዜው ወይም ሌላ ተጓዳኝ ፕሮፌሽናል ስራ ኖሮት እንደ ትርፍ ነበር የሚያደርገው። ምናልባት አይ ቲንክ ጌታ ያውቃል ሊሆን ይችላል ወይም እኔ እንግዲህ በእኔ እድሜ የማስታውሰው እንደዚህ ፉል ታይም በስቱዲዮም ሌላም ነገር የሚሰራ እና ከዛ የተነሳ ከባድ ነበር አስታውሳለሁ። እኔ ተናግሬው አውቃለሁ ከዚህም በፊት የመጀመሪያ ጊዜ መሰረተ ክርስቶስ ነበረ 10 ብር በፖስታ የተሰጠኝ እና እናቴ እንደውም በጣም አዝና አስመልሳኛለች። አንገዝ እንዴት ትቀበላለህ ተብዬ ከሰጠኝም ሰው ጋር ተጣልታ ልታበላሸው ነው ተብዬ በዛ ውስጥ በእንደዚህ አይነት ኢንቫይሮንመንት ነው እኛ ያደግነው። ስለዚህ በኋላ ገንዘቡ ብዙ አለመኖሩም ባዘር አላረገን፣ ምክንያቱም እናውቀው ነበር። ግን እግዚአብሔር ሲረዳን የዚህን የስቱዲዮን መንገድ ስለሰጠን ያው አልበም መስራት ስንጀምር ማግኘት ጀመረ። ስቲል ግን በቸርች አቅጣጫ ይሄ ነገር ብዙ አልነበረም። አሴምብሊስ ኦፍ ጋድ ትንሽ እንደ ፖኬት መኒ አይነት ነገር ነበር። ምንድነው እንደ ፉል ታይም አገልጋይ ሙዚቀኛን መቁጠር ስቲል የሌለ ነገር ይመስለኛል። አሁን በቤተ ክርስቲያን ግዴታ ወይ ፓስተር የሚለው ስም አብሮ ተሰጥቶ ነው የማየው አንዳንድ ቦታ እንዳየሁት ኤክስፒሪየንሱ እና ያኔ አልነበረም። አሁን ደግሞ የተሻለ ነገር አለ ከበፊቱ። ስቲል ግን በቂ ነው ወይ ብለሽ ከጠየቅሽኝ አይደለም። አሁንም ያለው ነገር ሙዚቀኞች ራሳቸውን ችለው ቤተሰብ መስርተው እንደሌላ አገልጋይ እንዲኖሩ የሚያስችል አይነት ከቤተ ክርስቲያን የሚሰጥ አይነት የደሞዝም ሆነ የአገልግሎት ክፍያ የለም። ያው ቤተ ክርስቲያንም ውስጥ ያለውን ችግር እረዳለሁ። ግን ሙዚቃ እንደ ትርፍ ነገር የሚታይበት ጊዜ ማብቃት አለበት። ልክ እንደ ኮር እንደሆኑ አገልግሎቶች ተቆጥሮ ሙዚቀኞች እነሱም አካውንተብል ሆነው በአንድ ቦታ አገልግለው ህይወታቸውን ሊመሩ የሚችልበት ነገር ቢፈጠር ይሄ ወደ ዘፈን መሄዱ ወይም በዛ እንግዲህ ያው ሁላችን የምናውቀው ነው። ምናልባት እዚህ አንድ መዝሙር የሚሰሩበትን በስቱዲዮም ቢሆን አሚን 10 መዝሙር የሚሰሩበትን ከዛ 10 እጥፍ አይነት ገንዘብ ሊያገኙበት የሚችልበት ሁኔታ አለ። ለዚህም ነው በጣም የምንወዳቸውን ጓደኞቻችንን ጭምር ያጣ ነው ከዚህ ነገር አንፃር ነው። እና እነሱም ህይወት ላይ ከመፍረድ ቤተ ክርስቲያን በዚህ ዙሪያ በጣም ስቴፕ አፕ ማድረግ አለባት ብዬ አምናለሁ። በሙዚቀኞቹ አንፃር ግን ኮምፕሮማይዝ የምናደርገው ህይወት አይደለም።
እንደው ራበንም ተቸገርንም ከጌታ ወዴት እንሄዳለን? ወዴትም አንሄድም። የመጀመሪያው ነገራችን ኮምፕሮማይዝ ማድረግ የሌለብን መንፈሳዊነታችን ነው እና እሱን ሳናስነካ በዚህ ዙሪያ ግን ከቤተ ክርስቲያን ጋር በደንብ ኮንቨርሴሽኑ መቀጠል አለበት፣ መስተካከል አለበት ብዬ አምናለሁ። ግሬስ እንደው እዚሁ ሀሳብ ላይ እንድትናገርና በዛው እንድትጨምር የማስበው ነገር ደግሞ ሙዚቃንና ዝማሬን ወደ ዋናው ፕሮግራም መግቢያ አድርጎ የማየት ነገርም በጣም ብዙዎችን ባዘር የሚያደርጋቸው ነገር ነው። አሁን ኤቢሲ ያነሳው ሙዚቃን እንደ ትርፍ ነገር የማየትና እንደ ዋና አገልግሎት እንደ ኮር ያለመቁጠር ነገር አለ ስላለ እንደው ከዚህ ጋር አብረህ ብታነሳው። እሺ፣ አዎ በጣም ብዙ ጊዜ እንደዛ ይባላል። ልክ ነው። ዋናው የእግዚአብሔር ቃል ነው የሚሉ ሰዎች አሉ፣ ሰባኪዎች ብዙ ጊዜ ሰምቻለሁ እንደዛ። ግን እኛ ስንሰበሰብ የእግዚአብሔር ፕሬዘንስ ካለ ሁሉም እዛ ያለው የምናደርገው ነገር በሙሉ ኢምፖርታንት ነው። መባ ስንሰጥ በጣም ኢምፖርታንት ነው። አምልኮ ነው። ቁጭ ብለን ደግሞ በእግዚአብሔር ቃል ውስጥ ደግሞ ያለውን ነገር ስንማር ስንመገብ ከእግዚአብሔር ስንሰማ ደግሞ እሱም አምልኮ ነው እና ያንን ለያይቶ አንዱን ትልቅ አንዱን ትንሽ አርጎ ማየት ቸርች ውስጥ የምናረጋቸውን ነገሮች በጣም አደገኛ ነው ብዬ አስባለሁ። እና እንደው ብዙ ጊዜ አገልጋዮች እሱን በደንብ አስተውለው ቢያዩት ደስ ይለኛል፣ እንዲህ አይነት ሀሳብ ያላቸው ከሆኑ እና እስቲ መዝሙር እየዘመርን የሚያገለግለውን ሰውን ጠብቅ ተብሎ መዝሙር መዘመር። አሁን እነዚህ ነገሮች በጣም ሞቲቬሽኑ ኢት ማተርስ በጣም ማተር ያደርጋል። የኛ ብዙ ጊዜ መዘመራን ተሰብስበን ስንማር ሁሌ እምላቸው ነገር የእናንተ አምልኮ የሚጀምረው መድረክ ላይ ቆማችሁ ጌታ ሆይ አመልክሃለሁ ስትሉ አይደለም። ከቤት በሰዓት ለመድረስ ልብሳችሁን መልበስ ጀምሩ። መኪና ካላችሁ መኪና ውስጥ ገቡ፣ ወይም ታክሲ ውስጥ ስትገቡ፣ ከዛ ድራይቭ አርጋችሁ ቤተክርስቲያን በሰዓት ስትደርሱ፣ እሱ ሁሉ አምልኮ ነው በእግዚአብሔር ፊት። ያ ጌታን ሪስፔክት የማድረጋችሁ ምልክት ነው፣ አምልኳችሁ ነው። that is what you bring in ብዬ እላቸዋለሁ። እና የምናረጋቸው ነገሮች፣ የምንከፍላቸው ዋጋዎች፣ የምንሰጣቸው ሰዓቶች ሁሉ በእግዚአብሔር ፊት የከበሩ ናቸው እና እነዚህ ሁሉ አምልኮ ናቸው እና ይህንን እንደዚህ ሰፋ አርጎ ማየት በጣም ያድነናል ከብዙ ነገር ብዬ አስባለሁ። እና በተለይ መዝሙርን የሆነ በቃ እንደ ሰዎችን ለማነቃቂያ ተብሎ እስቲ አንድ መዝሙር እንዘምር ሲባል መዝሙሩ ነቃ ነቃ እንዲሉ ሰዎች በጣም መጠንቀቅ አለብን። ምክንያቱም ያ ሞቲቭ ነው ሰዎችን ድራይቭ የሚያደርጋቸው እና በእግዚአብሔር ፊት አይ ቲንክ ያ አካለ ስንኩል ነው ብዬ ነው የማስበው መስዋዕታችን እና ፍጹም እንዲሆን በፍጹም መሰጠት ሪሊ ኤም አድርገን የምንመጣው ነገር ሰዓቱንም እንኳን ስንከልለው with a reason መሆን አለበት ብዬ ነው የማስበው ለእግዚአብሔር የምንሰጠው ክብር እና ያ የመሰዊያ ቦታ ስለሆነ why we do it always check መደረግ አለበት። ለምንድን ነው የማረገው? አንዳንዴ ዘማሪዎችም አሁን በጣም ለመታወቅ ብለው የሚያስቡ ዘማሪዎች ቁጥር ይጠይቃሉ። አሁን ስንት ሰው ነው ያለው ብለው፣ እሱም ትክክል አይደለም። ምክንያቱም ትልቅ የሆነው እግዚአብሔር እዛ ስላለ 3 ሰው ነው የሚፈልገው እግዚአብሔር። ቁጥር ዳዝም ማተር ማለት ነው በእግዚአብሔር ፊት፣ ምክንያቱም እግዚአብሔር ራሱ ስላለ ነው እዛ ቦታ እና ያንን ነገር እንደሱ ነው ከእግዚአብሔር ቃል አንጻር አመለካከታችንን ቲዩን አፕ እናደርገው እነዚህ ነገሮች ይስተካከላሉ። አንሳሳትን በንግግር ማለት ነው። ለምሳሌ አንድ ሰው ተምሮ አርክቴክት ከሆነ የሚሰራው ቢልዲንግ ለምን አገልግሎት እንደሚውል ሳይጠይቅ እዛ ቢልዲንግ ላይ በሙያው ፓርቲሲፔት ያደርጋል። ማንኛውም ሰው በተሰጠው ሙያ ወይም ደግሞ በተማረው ትምህርት ባለው ፕሮፌሽን ለምን አገልግሎት ይውላል ብሎ ሳይጠይቅ ካለቀ በኋላ ያ ነገር ግሮሰሪ ሊሆን ይችላል፣ ኦር ናይት ክለብ ሊሆን ይችላል፣ መስጊድ ሊሆን ይችላል። ግን እሱ በተማረው ሙያ ሰርቶ ገንዘብ ማግኘት ስላለበት ያንን ይሰራል። ሙዚቀኝነትም ተምረን ያገኘነው ሙያ ነው። ተምረን ባገኘነው ሙያ ደግሞ መተዳደር ስላለብን ለምንድን ነው ዘፈን አትስሩ የምንባለው የሚል ጥያቄ ያላቸው ሰዎች አሉና ለምንድን ነው ዘፈን የማትሰሩት? ከባድና ዳይሬክት የሆነ ጥያቄ። ዘፈን
ዘፈን ራሱ የሚለው ነገር ዘፈን ምንድነው? ብዙ ኮንቨርሴሽኖች አሉ የምናውቃቸው። ዘፈን እኔ ፐርሰናሊ ማልሰራው አገልጋይም ነኝ ክርስቲያንም ነኝ ብዬ ስለማመን ነው። ምንድነው በዘፈን ውስጥ ብዙ አይነት ነገር አለ። ያው አንዳንዶቹ ኮምፕሮማይዝ የሚያደርጉበት ቀጭን መንገድ አለች እና እኔ ምናምን አለው አንድ እረኛ በጎቹን ሲያሰማራ ገደል ጫፍ ላይ ኢትስ ኦኬ ያለ ወክ እንዲያደርጉ አይፈቅድላቸው አይደለም። ምክንያቱም አንድ ስቴፕ አንድ እግሩ ቢወድቅ አንዱ በግ ይሄዳል። ስለዚህ እንደ ክርስቲያን በምንኖረው ህይወት እነዚህ ግሬ ላይን የሆኑ ነገሮችን አቮይድ አድርገን በለምለሙ ነው መሄድ ያለብን ብዬ አምናለሁ። ይሄ ኃጢአት ነው አይደለም፣ ትክክል ነው አይደለም የሚሉ እነዚህ ቀጭን ገመዶች ላይ ህይወት ነው የያዝነው አይደለ? ህይወት ቀላል ነገር አይደለም እና እንደ ክርስቲያን አስምረን ደማቅ መስመር መኖር አለብን ብዬ አምናለሁ እና ህይወት የምንኖረው ህይወት ዘላለማዊ ህይወትን ያማከለ ስለሆነ በጣም ሴፍ በሆነው ሳይድ ነው የምንኖረው። የምናየው ዓለም እንኳን እንደዚህ አይነት ኢንቫይሮንመንት ውስጥ ገብተን ቤታችን ድረስ የሚመጣ ብዙ ሊያረክሰን ወይም ደግሞ ወደ ሮንግ ነገር ሊወስደን የሚታገለን ብዙ የራሳችን የህይወት ትግል አለ። እንዲህ አይነቱ ነገር ላይ አሁን ዘፈን ልክ ነው፣ የህዝብ መዝሙር አለ አንዳንዶች እንደሚሉት፣ ግን የብዙዎቹን ህይወት እንደምናየው እዛ ጋር አይደለም ያለው። አብሮ ተከታትሎ የሚመጣ ብዙ ነገር አለ። ስለዚህ ለምን ገደል ጫፍ እንሄዳለን? እግዚአብሔር የሰጠን ሴፍ የሆነ እሱ እረኛ ሆኖ እኛ ደግሞ በጎች ሆነን የምንጠበቅበት ሴፍ የሆነ ቤት አለ። እዛ ውስጥ እያገለገልን እስከ መጨረሻው የህይወት ሩጫችንን ብንሮጥ ይሻላል። በተለይ ሙዚቃ በጣም ከባድ ነገር ነው። ሰይጣን መጀመሪያ የተጣለበት አገልግሎት ነው እና ያኛውም ዓለም በጣም ይፈልገዋል፣ እግዚአብሔርን ቤት ኢምፓክቱ ትልቅ ነው። ለዚህም ነው ቅድም ስናነሳ ምናልባት ቤተክርስቲያን የነፍ አቴንሽን አልሰጠችውም ስንል የሙዚቃ ጉልበት ምን ያህል የገባን እንደሆነ እርግጠኛ አይደለሁም ቤተክርስቲያን ውስጥ እና በጣም ከባድ የሆነ መሳሪያ ነው እና ያንን ነገር ለእግዚአብሔርና ለእግዚአብሔር ብቻ ያለበት ብዬ አምናለሁ እና እነዚህን ግሬ የሆኑ መስመሮች አቮይድ አድርገን አገልጋዮች ሆነን ነው መኖር ያለብን ሙዚቀኞች የሚል እምነት አለኝ በበኩሌ። ክሪስ የተጨመረው ነገር ኤቢ ባለ 100% እስማማለሁ። ብዙ ጊዜ ክርክሮች ስሰማ ይሄ ኃጢአት ነው፣ መጽሐፍ ቅዱስ ላይ የተጻፈው እንደዚህ ነው፣ ይሄ ቃል ኦሪጂናሊ እንዲህ ነበር የተጻፈው ምናምን፣ ክርክሩ እሱ ላይ ነው ያለው። ኃጢአት ነው፣ ኃጢአት አይደለም፣ ኃጢአት ካልሆነ ለምን ትከለክሉናላችሁ ምናምን የሚል ነገር ነው የምሰማው። ግን የአንድ ክርስቲያን ነምበር 1 ጥሪ ክርስቶስን መምሰል ነው እና ግሬት ኮሚሽንን መፈጸም ነው። እሱን ያስፈጽመኛል ወይ ብዬ አሁን ይሄን በጠይቅ ያንን ሰው አይ ነው የሚለኝ፣ ወይም ደግሞ ሜቢ ሊል ይችላል። ምናልባት ናይቭ ከሆነ ያ ሰው እንደዛ ሊል ይችላል። ግን ምንም it has nothing ለእኔ ኮንትሪቢዩት የሚያደርግልኝ ዘፈን ምንም ነገር የለም። ግን it will put me in danger። ዴንጀሩ አሁን ኤቢ ሜንሽን ያደረጋቸው ነገር በጣም ፋይን ላይንስ አሉ ኢዝሊ ሊጣሱ የሚችሉ። የክርስቲያን ህይወት በምድር ላይ በጣም ከባድ ነው ማለት ሰይጣን ይዋጋዋል፣ ስጋው ይዋጋዋል፣ ዓለም አለች አትራክቲቭ ሆና እና ያንን ሁሉ እየጣሰ ኢየሱስ ክርስቶስን እያየ የሚሄድ ሰው ማለት ነው ክርስቲያን ማለት። በቃ ክርስቲያን ማለት ያ እምነቱ እዛ መስቀል ላይ የተተከለ ወደ ሌላ ካየ ሊሰጥም የሚጀምር አይነት ሰው ማለት ነው። እና አሁን ምንድነው ግብዣው? ይሄ ዘፈን የሚባለውን ነገር ቤተክርስቲያን ውስጥ ለማስገባት ወይም ቅዱሳን መካከል ለማስገባት የሚደረገው ነገር ሲምፕሊ ከጥልቁ ከሰይጣን የመጣ ሀሳብ ነው። ምንም ሌላ ሞቲቭ የለውም። እና ይሄንን ማንም ሰው ፕሩቭ አያደርግም። the only reason አሁን ትንሽ ቤኔፊት እናገኛለን ብለው ሰዎች ሲናገሩ የሰማሁት ምንድነው ዘፈን መጫወት የፈለጉ ሙዚቀኞች መጫወት እንዲችሉ ነው። that is our benefit። እንግዲህ ምናልባት አሁን ይሄ ነገር ምንም ችግር የለውም ቢባል ማለት ነው ቤተክርስቲያን መስማት ትችላላችሁ ማድረግ ትችላላችሁ ቢባል ግን
ቤተ ክርስቲያንን የት ጋር ያስቀምጣታል ብለን መቼም ለማንም ሰው ይሄ ለማየት የሚያዳግት ነገር አይደለም እና እንደ ቅዱሳን ኢየሱስን ለመምሰል የሚረዳንን ነገር እየመረጥን ሌላውን እየጣልን መሄድ አለብን ብዬ ነው ማለት እና ይሄ ኢስናት የቃላት ትርጉም አይደለም ኃጢአት ነው ኃጢአት አይደለም በሚለው ሳይሆን ቅዱሳን ክርስቶስን እንዲመስሉ የማይረዳ እንደውም ከዛ መንገድ የሚያርቅ ነገር ስለሆነ አንፈልገውም በፍጹም ወደዚህ አትግቡ ብሎ መስመር ማስመር ማለት ነው። የመማፀኛ ከተማ ቤተክርስቲያን ለትንሳኤ ዋዜማ ባዘጋጀችው ፕሮግራም ላይ ነው እንግዲህ መምጣታችሁን ያየ ነው የሚሰማ ነው። መምጣታቸውን ማን ነበር ኢኒሼት ያደረገው? አሁን ከመጡ በኋላስ ደግሞ በቀጣይ ምን አስበዋል? በተለይ ደግሞ ተተኪ ከማፍራት አንጻር እንዲሁም በህብር ከሚዘምሩ መዘምራን ጋር ከኪንግደም ሳውንድ ጋር ከሪትም ኳየር ጋር ከነሱ ጋር የመስራት ሀሳብ የላቸውም ወይ? ትውልድ የማስነሳት ሀሳብ የላቸውም ወይ? ምን ታስቧል? በአጠቃላይ ሴሜም ከዚህ በኋላስ ምን እንጠብቅ? አሁን እንዴት መጣችሁ? ከዚህ በኋላስ ምን እንጠብቅ ያሉ ሰዎች አሉ። አሁን የመጣንበት እንግዲህ እኔ በመጀመሪያ የሚመስለኝ የእግዚአብሔር ሀሳብ ነው ከመጀመሪያው። ምክንያቱም ነገሮች የተሰካኩበት የሆነበት ፍጥነትና አካሄድ በጣም በቃ ፕላን ብናደርገው እንኳን የሚሆን አይደለም። ከዛ ቀጥሎ ደግሞ ፓስተር ሞ በቃ በጣም ከድሮ ጀምሮ ለኛ የተለየ ነገር ነበረው። ሪሌሽንሺፓችንም ጥሩ ነበር። ደግሞ ትልልቅ ነገር ነው የሚያየው ሁሌ እንዲህ ብታደርጉ ይሄ ቢሆን ብሎ በቃ ትልልቅ ራዕዮችን ያሳየን ነበር ብዙ ማድረግ የምንችላቸውን እና አሁን ይሄን ሀሳብ በቃ ዋና ሆኖ ሲመራ የነበረው እሱ ነበረ። እኛ እስከ መጨረሻው እንደውም የሚሳካም አልመሰለንም ነበረ። ግን ከኛ መሀል ደግሞ ያቤጽ ማለት የሙ በጣም በቃ ቤተክርስቲያኒቷ ስትጀመር ጀምሮ አብሮት የነበረ ሙዚቃ የሚጫወት ነበር። የሴሜምም አባል ነው። እሱ መሀል ላይ ሆኖ በቃ ሁላችንንም አነቃቅቶ በቃ ይሄ ነገር እንዲሳካ እግዚአብሔር ረዳን። ከፓስተር ሞጋ እነ ፓስተር ወንዲ ቤኪ በረከት ተስፋዬም ሁሉም ከስር ክርስቲያን ቲዩብ ብዙ ልጆች ያግዙ ነበርና በቃ የዛ ሁሉ ሰው ጥምር ነው ይሄ ነገር እንዲሳካ የሆነው። እግዚአብሔር በጣም ረዳን። እንግዲህ ስንመጣ ደግሞ የሰው ፍቅር በቃ መሸከም ከምንችለው በላይ በጣም ልብ የሚያሞቅ ነገር ነበር የሆነው። በዛ ውስጥ በቃ እግዚአብሔር ምን ያህል ታማኝ እንደሆነ እነዛን ዘመናት የቅንነት የዋህነት ዘመናት ቆጥሮ እጃችን ላይ የነበረችዋን ትንሿን 2 ዓሣ 5 እንጀራ አብዝቷት ብዙ ሰዎች ተባርከውበት ድነው ብዙ ህፃናት የነበሩ ወቅቱ በዛ ነገር አድገው በቃ በጣም ማመን ለኛ ከባድ የሆነብን ማመኑ ነበር። ይሄ ሁሉ ነገር ሆኖ አለው የሚለው ምክንያቱም ስንወጣ ምንም አናውቅም ነበር የዛሬ 20 ዓመት። አሁን ደግሞ ስናይ ብዙ አፍርቷል ያ ዘመን እና ለስራ ብዙ ተነስተናል። አሁን እግዚአብሔር እንግዲህ ሰዎችን እግዚአብሔር ኢንከሬጅ ሲያደርግ አዲስ የፈለገው ሊሰራ ያለው ነገር አለ ብዬ አምናለሁ እና በዛ ውስጥ እንግዲህ ብዙ ነገር አስበናል። አንዱ ሴሜም እንደገና ሪቫይቭ አድርገን እዚህ በተለይ አዲሱ ትውልድ ላይ ለመስራት ከስር ያሉ ሙዚቀኞችንም ሆነ ዘማሪዎችን ሼፕ የሚያደርግ አይነት አገልግሎት ፕሮዳክሽንም ጨምሮ ማለት ነው። ብዙ ሰፊ ነገር ነው ያሰብነው። እንግዲህ እግዚአብሔር በየትኛው አቅጣጫ እንደሚያስኬደው አናውቅም፣ ግን ልባችን ለስራ በጣም ተነስቷል በዚህ አቅጣጫ። ኪንግደም ሳውንድም ሌሎቹንም አሁን ኦልሬዲ ያሉትን አገልግሎቶች ጋር አንድ ላይ ሆነን እግዚአብሔርን ስራ እንሰራለን። አንዱ በጣም እንዲለመድና እንዲሰፋ የምናስበው ነገር ምንድነው? የህብረት አገልግሎት። አሁን የኛን ስቱዲዮ ምናልባት አይተሹ ከሆነ ብዙ ሆነን ነው የምንሰራው። አንድ ሰው የሚገንበት ወይም አንድ ሰው የግለኝነት በአገልግሎት የበዛበት አይደለም። አገልግሎት በህብረት ሲሆን ኮንቲኒቲ ያለው ወይም የአንድ ሰው አይሆንም እና በቃ ያንን ነገር እንዲሰፋ በዘማሪዎችም በሙዚቀኞችም ህብረትን ዩኒቲን ያቀፈ ነገር በስፋት እንዲሆን በዛ አቅጣጫ ለመስራት እናስባለን። ጌታ ቢረዳን እንግዲህ ያ ነው ያለው። በጣም ደስ ይላል።
ክሪስ የምትጨምረው ነገር አለ? እሺ በኤቢ በደንብ ብሎታል። እንዲሁ እኔ ምናልባት በቃ በዚሁ አጋጣሚ ቴንኪው ልላቸው የምወዳቸው ሰዎች ፓስተር ሞ በጣም በእውነት የሚገርም ነገር ነው ያደረገው። ለእኔ በጣም ኢምፖርታንት ታይም ነበረ ይሄ ሞመንት። ይሄ ሀሳቡ ሲመጣ እኔ ቢሳካም ባይሳካም እሄዳለሁ ነው ያልኩት። ለኤቢ ነበር የነገረኝና ቢሳካም ባይሳካም መሄድ አይቀርም። በቃ ውስጤ ቆርጦ ነበር ወደዚህ ለመምጣት እና ከዚህ በፊት ፊው ታይምስ መጥቻለሁ፣ ግን የሚመች ሁኔታ ስላልነበረ ነው የተመለስኩት። ምንም የትም አላገለገልኩም፣ ማንንም አላገኘውም ነበር። ግን ይሄኛው ስፔሲፊክሊ ለአገልግሎት ስለመጣሁኝ እና እዚህ ያለውን ሁኔታ ሳይ በቃ በጣም የፈሰሰልንን ፍቅር ሳይ በጣም የተነካሁት በእውነት እና አሁንም ሁላችሁንም ወዳችኋለሁ ማለት ፈልጋለሁኝ። ፍቅራችሁን የገለጣችሁልን ሁሉ እግዚአብሔር በረዳን መጠን ደግሞ ከዚህ በኋላ እንደገና በብዙ እጥፍ በተሻለ በብዙ እጥፍ ለማገልገል ተነስተናል። እግዚአብሔር ረዳናል ብዬ አምናለሁ። አሜን። የመጨረሻ ጥያቄ፣ ለምንድን ነው ያላረጃችሁት? ከኔ ልቅ እሱ እኔ ልናገር፣ ስለሱ ልናገር። ስለ ራሴ እንኳን ብዙ ክርስቲያን በባህሪው እንግዲህ አይናደድም፣ ወሪድ አይሆንም። በጣም ከባድ ነገሮች ከፊቱ ኖረው ምንም እንዳልተፈጠረ ነው የሚሆነው። እንግዲህ ይሄ እግዚአብሔር የሰጠው ግሬስ እና እምነት ነው ብዬ ነው ማምነው። ግን በቃ በጣም ከባድ አይቻሉ ብዙ ጊዜ። እንደውም ሰው ወሪድ እንዳይሆን አይናገርም አንዳንድ ነገር እና ከዛ የተነሳ በቃ እግዚአብሔር ከፊቱ እየቀደመ ብዙ ነገሮች ሲያቀልለት አይቻሉ እና በቃ አንተማ ምን አለብህ ነው የምንለው። ምክንያቱም ሁሌ በቃ ሪላክስድ ነው። ምንም ከባድ ነገር ይሁን ምንም ይሁን ወሪድ አይደለም እና ያ ይመስለኛል እንግዲህ እኔ አላቅም እንግዲህ ጽፎ ይስጠን ያሉ ሰዎች አሉ። ሬሲፒ እኔ በጣም ጥሩ ሚስት ስላለችኝ ነው የምለው። በጣም ቴክ ኬር የምታረገኝ፣ በጣም ነው የምትጠነቀቅልኝ። እምነት እንደገና ልጆቼም በጣም ብዙ አያስቸግሩም፣ ዝም ያሉ ናቸው እና አይ ቲንክ የእግዚአብሔር ጸጋ በዝቶልኛል ኦቨር ታይም። እኔ ያየሁት እሱን ነው እና ሁል ጊዜ በእግዚአብሔር መደገፍን በጣም ለምጃለሁ በብዙ ነገር እና የተወሰነ ድረስ ነው ወሪድ የምሆነው። ከዛ በቃ ለእግዚአብሔር ከሰጠውኝ ዞር ብሎ መሄድ እችላለሁ እና እግዚአብሔር ረድቶኝ ነው። በእግዚአብሔር ላይ መታመንን ልመዱ ትለመልማላችሁ። ዋው! ጨምራችሁ ማመስገን የምትፈልጉት ሰው ካለ? ባለቤቴ ሆሳና ትባላለች። ሆሳና ተስፋዬ በጣም ነው ሰፖርት የምታደርገኝ በአገልግሎት ወደ ሙዚቃ እንድመለስ በቃ በጣም ነው የምትገፋኝ። እንደዚሁም አሁን ፕሮጀክቶች ስሰራ በቃ እኔን ወደዛ ውስጥ ለመክተት ሁል ጊዜ ከጎኔ ትተጋለች። በተለይ እዚህ ያለውን የአገልግሎቴን ኢምፓክት ካየች በኋላ በቃ በጣም ብዙ ታግዘኛለች። ልጆቼንም በጣም በቃ ሙዚቃ እንድሰራ ሁሉም ኦርኬስትሬት አድርገው ነው የሚያግዙኝ ቤት ውስጥ እና እነሱን በጣም እንደምወዳቸው እንደማመሰግናቸው እንዲያውቁ እኛም ልናመሰግናቸው እንፈልጋለን። ደግሞ ትጉልን፣ በደንብ ግፉልን። እነዚህን ሙዚቀኞች እነዚህን የተባረከ የተቀባ እጅ ያላቸውን ላኩልን ብለን እኛም ማበረታታት እንፈልጋለን። እኔም በጣም ማመስገን እፈልጋለሁ። እናንተን ስጀምር እንዳልኩት ከዚህ ከተጣበበ ሰዓታችሁ እነዚህን ሁሉ ጥያቄዎች ላልተመለሱት መቼስ ይረዱናል ብዬ አስባለሁ። አስቀድመን ይቅርታ ጠይቀን የጀመርነው ግን የመለሳችሁት በጣም ብዙ ነው። በጣም የሚጠቅም በጣም የብዙዎችን ልብ የሚያሳርፍ በርካታ ምላሾችን ነው ያገኘሁት። እኔ በጣም ማመስገን እፈልጋለሁ። እናንተንም ደግሞ ፓስተር ሞንም እኔም ማመስገን እፈልጋለሁ። እናንተን እንዳገኛችሁ በር የከፈተልኝ እሱ ነው። ሁሌ ነው ማመሰግነው ፓስተር ሞን። የራሴ ጌታን ያገኘሁበት በሱ እጅ ነው። ጌታን ያገኘሁትም የተማርኩትም እዛው የተጠመቅኩትም ለአገልግሎትም ለህይወትም መንገድና አቅጣጫ ያስያዘኝ ፓስተር ሞኖ እየጸለየልኝ እያስተማረኝ እያሰለጠነኝም እሱ ነውና ቴንኪው ማለት እፈልጋለሁኝ።
እኛ ሞዬ ነው የምንለው ያሳደገን ልጆቹና ቴንኪው ማለት ፈልጋለሁ። እግዚአብሔር ያክብርልኝ። በኒቆዲሞስ ሾው በተመልካቾቹም ስም እግዚአብሔር ያክብርልኛል። አሜን። እግዚአብሔር ይባርክሽ። አሜን አሜን። የተወዳችሁ ተመልካቾቻችን እንግዲህ በርካታ ጥያቄዎቻችሁ የኔንም ጥያቄ ጨምሮ የተመለሰበት እጅግ ከምንወዳቸው ሙዚቀኞች ከክርስቲያን ግርማና ከአቤኔዘር ግርማ ጋር የነበረኝ ቆይታ ይህንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። አዘጋጅና አቅራቢዋ ትዕግስት እጅጉ ነበርኩኝ። በሚቀጥለው ሳምንት በሌላ እንግዳ ጠብቃችኋለሁኝ። መልካም ሳምንት።